የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2020 ፕሬዝዳንታዊ ምርጫ ላይ የነበራቸውን ጥርጣሬ በድጋሚ አንስተዋል። በዚህኛው ንግግራቸው ግን ዋነኛ ጥቃት አድራጊዋ ቻይና መሆኗን ገልጸዋል። ትራምፕ በቅርቡ ይፋ የተደረጉ ምስጢራዊ የደህንነት ሰነዶችን ጠቅሰው እንደተናገሩት ከሆነ ቤጂንግ ከ220 ሚሊዮን በላይ የአሜሪካውያን መራጮችን ፋይል በመስረቅ በታሪክ ትልቁን የምርጫ መረጃ ስርቆት ፈጽማለች ብለዋል። እንደ ትራምፕ ገለጻ ቻይና ይህንን ያደረገችው እርሳቸው በ2020 መልሰው እንዳይመረጡ ለማድረግና በ2018 የነበረው የአጋማሽ ዘመን ምርጫ ላይ ተጽዕኖ ለማሳደር ነው። ይህ ውንጀላ ያወጣው ትራምፕ ከሀገሪቱ ኮንግረስ ጋር አዲስ የመራጮች መታወቂያ ሕግ ለማጽደቅ እየተነጋገሩ ባሉበትና በቅርቡ ከቻይናው ፕሬዝዳንት ሺጂንፒንግ ጋር ለመነጋገር ቀጠሮ በያዙበት ወቅት ነው። ለመሆኑ የአሜሪካ የስለላ ተቋማት ይህንን የትራምፕን ውንጀላ ይደግፋሉ? እውነታው ግን ከዚህ የተለየ ነው። በ2021 ይፋ የሆነው ይፋዊ የስለላ ተቋማት የጋራ ሪፖርት እንደሚያሳየው ቻይና በ2020 ምርጫ ላይ ተጽዕኖ ለመፍጠር አስባ የነበረ ቢሆንም በመጨረሻ ግን ምንም አይነት የጣልቃ ገብነት ሙከራ አላደረገችም። ሪፖርቱ ቻይና ከ2008 ጀምሮ የአሜሪካ መራጮችን ስም፣ አድራሻና መሰል መረጃዎችን ለመሰብሰብ መሞከሯን ይገልጻል። ነገር ግን እነዚህ መረጃዎች በሕዝብ ዘንድ በቀላሉ የሚገኙ እንጂ የምርጫ ድምፅን ለመለወጥ ወይም ለማጭበርበር የሚያገለግሉ አይደሉም። ምንም እንኳን በወቅቱ የነበሩ ሁለት የደህንነት ሹማምንቶች ቻይና በኢንተርኔት ዘመቻዎች ትራምፕን ለማዳከም ሞክራ ሊሆን ይችላል የሚል አናሳ ግምት ቢያቀርቡም ይህ ግምታቸው የተለሳለሰና ምርጫውን ያልቀየረ መሆኑ በሰነዶቹ ላይ ሰፍሯል። ቻይና ውንጀላውን ወዲያውኑ አስተባብላለች። በዋሽንግተን የቻይና ኤምባሲ ቃል አቀባይ ሊዩ ቻንግ ሲናገሩ ቻይና በሌሎች ሀገሮች የውስጥ ጉዳይ ጣልቃ ያለመግባት መርህን ሁልጊዜ ትከተላለች፣ የአሜሪካ ምርጫ የአሜሪካውያን ውስጣዊ ጉዳይ ብቻ ነው ብለዋል። በሌላ በኩል የዲሞክራቱ ሴናተር ማርክ ዋርነር ትራምፕ ሕዝቡን ለማሳሳት የውሸት መረጃ እያሰራጩ መሆኑን ገልጸዋል። ዋርነር ትራምፕ ያቀረቡት ቦምብ ውንጀላ ሙሉ በሙሉ መሰረተ ቢስ ነው፣ የደህንነት ተቋሞቻችን በአንድ ድምፅ ቻይና አንዲትም ድምፅ ለመቀየር እንዳልሞከረች አረጋግጠዋል ሲሉ ተናግረዋል። ታዲያ በአሜሪካ ምርጫ ላይ በእርግጥ ጣልቃ ለመግባት የሞከረው አገር ማን ነው? የአሜሪካ የስለላ ተቋማት ባደረጉት ሰፊ ምርመራ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በወቅቱ የጆ ባይደን ቅስቀሳን ለማዳከም እንደዚሁም ትራምፕን ለመደገፍ የስም ማጥፋትና የሳይበር ዘመቻዎችን እንዲመሩ ለደህንነት መስሪያ ቤቶቻቸው ትዕዛዝ መስጠታቸውን አረጋግጠዋል። በተጨማሪም ኢራን፣ ቬንዙዌላና ሌባኖስ የሚገኙ ሄዝቦላ በተወሰነ መልኩ ጣልቃ ለመግባት ሙከራዎችን አድርገዋል። እናም ቻይና መረጃዎችን ሰርቃ የአሜሪካን ምርጫ ውጤት ቀይራለች የሚለው ውንጀላ በቂ ማስረጃ የሌለውና በስለላ ተቋማት ሪፖርት ውድቅ የተደረገ ቢሆንም የሳይበር ደህንነትና የውጭ ጣልቃ ገብነት ግን አሁንም የአሜሪካ ፖለቲካ ዋነኛ መነጋገሪያ ሆኖ ቀጥሏል።